بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ባለፈው ትምርታችን ላይ በረሱል ሰለላሁ ዐለይሂ ወሰለም ላይ በቀጥታ እየደረሱ የነበሩ በመካ ሙሽሪኮች አቅጣጫ እየመጡ የነበሩ ጥቃቶች ምን ይመስሉ እንደነበረ በሰፊው ተመልክተናል። በዛሬው ትምርታችን ባለፈው ስናጠናቀቅና ስንቋጭ ሙስሊሞች የሁሉ መከራ የሁሉ ችግር እያለፈባቸው አላሁ ሱብሓነሁ ወተዓላ ይሄንን ችግር ሊወጡበት ወይም ከፊት እየደረሰባቸው ያለውን ነገር ሊመክቱበት የሚችሉ ሁለት ሰዎችን አጎናጽፈዋቸዋል። ሐምዛና ዑመር ኢብኑ ኸጣብ ናቸው። የእነዚህ ሰዎች መስለም በሙስሊሞች እንቅስቃሴ ላይ ከፍተኛ የሆነ አፈር ከፍተኛ የሆነ ተጽዕኖ ነበረው። እስካሁን እየተንቀሳቀሱበት ከነበረው የዳዋ ሂደት እነዚህ ሁለት ጀግናዎች ሙስሊሞች መካ ምድር ላይ በማግኘታቸውና ወደነሱ በመቀላቀላቸው ዳዋቸው የተሻለ እያበበና በእንቅስቃሴያቸው ላይ ደግሞ ብርታቴና ጥንካሬን ጨምሯቸዋል። የሐምዛም ይሁን የዑመር አሰላለም በማይገመት መልኩ ነው። ይሰልማሉ ተብሎ በማይታሰብ ልክ ነው። የሐምዛ አሰላለም ኡንፈተን ነው። በጣም በእልህና በንዴት የተሞላ ነው። የወንድሙ ልጅ ረሱልን ሰለላሁ ዐለይሂ ወሰለም አቡ ጀህል ጉዳት ስላደረሰበትና ጥቃት ስለፈጸመበት ለመበቀል ሲንቀሳቀስ ነው ሳያስበው ካና اللسان قد سبق إليه ወደ እስልምና ምላሱ ቀድሞት ነው የገባው። ዑመር ደግሞ አሁን እዚህ መካ የሆነ ያለው ነገር መፍትሄና እልባት ማግኘት አለበት። ረሱል ሰለላሁ ዐለይሂ ወሰለም ሆነ ተከታዮቹ ህብረታችንን ላይተዋል። እንደውም ዑመር ወደፊት እንደምንመለከተው የሐምዛን መስለም ሲያይ እንዴት ትልልቆችም እየሰለሙ ነው ወይ ይሄ ጉዳይ ወዴት እያመራ ነው ብሎ በጣም ተናዶ ነው ረሱልን ሰለላሁ ዐለይሂ ወሰለም ለመግደል ተነስቶ ሲሄድ ነው የሰለመው ዑመር። ኢስላሙ ሐምዛ ረዲየላሁ ዐንሁ የሐምዛ አሰላለም ምን ይመስላል? እንዴት ነው ሐምዛ የሰለመው እስልምናን የተቀበለው? አማ ኢስላሙ ሐምዛ የሐምዛ መስለምማ አሉ ፈሰበቡሁ ምክንያቱ አሉ አና አባ ጀህልን የአባ ጀህል ረሱልን ሰለላሁ ዐለይሂ ወሰለም የሚያስቸግረው አዛ የሚያደርገው ሰው መረ የውመን ቢረሱሊላሂ ሰለላሁ ዐለይሂ ወሰለም አንድ ቀን ከዕለታት አንድ ቀን በረሱል ሰለላሁ ዐለይሂ ወሰለም አጠገብ አለፈ። ወሁወ ዐንደ ሶፋ የአላህ መልእክተኛ ሶፋ አካባቢ ላይ ናቸው። አጠገባቸው አለፈ። ያው አይቷቸው ዝም ማለት አያስችለው። አለም አንሀካ አን ቱሰሊያ في هذا المكان ይላል። እዚህ ቦታ ላይ እንዳሰግድ አላልኩም ነበር አልከለከልኩም ነበር ይላል ካዕባ ላይ ሲያገኛቸው። አሁን ደግሞ ሶፋ ላይ ነው ያገኛቸው። እንደለመደው ረሱልን ሰለላሁ ዐለይሂ ወሰለም ማስጨረፍረፍ መሳደብ ልማዱ ነው። የአላህን መልእክተኛ ተያይዟል። መጨረሻው ሊከፋና ሊጠፋ አቡ ጀህል ረሱል ሰለላሁ ዐለይሂ ወሰለም በአንድ ወቅት አንቀው ይዘው እንዲህ ቢያርገፈግፉት እንኳን ሊፈራ አልቻለም። እያስፈራራህ ነው ወይ ብሏቸው ለረሱል ሰለላሁ ዐለይሂ ወሰለም አው አውላ ለከ ፈአውላ ثم አውላ ለከ ፈአውላ ጥፋት ላይ እያቀና ነው። ወደ ጥፋት እየሄድክ ነው አቡ ጀህል ተመለስ ብለውታል ረሱል ሰለላሁ ዐለይሂ ወሰለም። ሊመለስ አልቻለም። አቡ ጀህል ከአቡ ለሃብ እንደው ብሷል። አሁን ጨምሯል ፍጥነቱ ረሱልን በማስቸገር ላይ ፈናለ منه وأذاه ረሱልን አገኛቸውና ሰፋ አጠገብ ፈናለ منه ያው እንደለመደው ከረሱል አገኘ ስድቡን ምኑ ሰደባቸው። ወአላሁ አላ አደረጋቸው። ወይቃሉ ይባላል የሲራ ሊቃውንቶች ይላሉ የታሪክ ሰዎች ሙአሪኾች መስደብ ብቻ አይደለም እዚህ ቦታ የተገኘው ኢነሁ ضربه بحجر في رأسه فشجه በድንጋይ ረሱልን ሰለላሁ ዐለይሂ ወሰለም ጭንቅላታቸውን ፈንክቷቸው በድንጋይ ጭንቅላታቸውን አግኝተው ፈሸደው ፈንክቶታል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ونزف منه الدم ከፍተኛ የሆነ ከመልእክተኛው ሰለላሁ ዐለይሂ ወሰለም ጭንቅላት ላይ ደም ፈሷል። እንግዲህ የአላህ መልእክተኛ
የአላህ መልእክተኛ ላይ አደጋ ድርሻለሁ ልጽቀት አይደለም የሰው እንደውም ይኮራል በዚህ ስራው ይደነቃል እንደዝና ሄዶ ዞር ብሎ ያወራዋል ታዲያ እንደለመደው ثم انصرف الى نادي قريش عند الكعبه ካባ ተገብ እዛ ባልደረቦቹ ዘንድ ጓደኞቹ ዘንድ እዛ ክበብ ላይ ሄደና ቁጭ አለ ይሄን ሰርቶ ማለት ነው ثم انصرف الى نادي قريش عند الكعبه ካባ ላይ መሰብሰቢያ ያላቸው እንደ ሸንጎ ነገር መቀማመጫ የሰሩትን የሚያወሩበት የሚያወጉበት ጨዋታ የሚጫወቱበት ቦታ አለና ወለዛ ሄደ አቡ ጀህል ይሄን ሰርቶ በረሱል ሰለላሁ ዐለይሂ ወሰለም ላይ እንግዲህ እስከዛሬ ድረስ ረሱል ሰለላሁ ዐለይሂ ወሰለም ላይ ብዙ እርምጃዎች ሲራመድ አይተነዋል ታሪኩን አውስተነዋል ነገር ግን ዛሬ አላህ ሊበቀለው ነው ይሰው ታዲያ ሄደና ወጀለሰ معهم ከነሱ ጋር ተቀምጦ እንደ ቀድሞ የሚያወራውን ወሬና ጨዋታ ያዘ አቡ ጀህል ይሄንን ክስተት ረሱልን መስደቡ ማጭረፍረፉ ሶፋ ተራራ ላይ ወይም ሶፋ ተራራ ስር ላይ ነው ይሄን ያደረገው እሱ ተራራው አናት ላይ ያንዲት ባሪያ ሴት ነበር የአብዱላህ ኢብኑ ጀድዓን ረሱል ላይ ያደረገ ያለውን ግፍና በደል በትዝብት ከላይ ሆና ትመለከታለች ምን ያደረጋቸው እንደሆነ وكانت مولاة لعبد الله بن جدعان يا عبد الله بن جدعان سراتني አገልጋይ ነበረች تنظر ما حدث من مسكن لها على الصفا صفا ተራራ ላይ ያላት ቤት ላይ ሆና ጫፍ ላይ እንደ ቆጥ ነገር ከፍታማ ቦታ ላይ ሆና የተሰራላት አንዳንዴ ከፍ ያሉ ቤቶች አሉ እንደምታውቁት መካ በተራራ የተከበበች ናት ስሯ የተነጠፈ ዋዲ ነው እንደ ሸለቆ ወይም ደግሞ ረባዳማ ቦታ ነው እና የሚሆነውን ክስተት ሁሉ አይታ ነበርና ቤቷ ላይ ሆና وبعد قليل كتنش ቆይታ በኋላ اقبل حمزه من الصيد حمزه አደን ሄዶ ነበር መጀመሪያ ሊያድን ማለት ነው እንደልማዱ ሲመለስ እዛው ከላይ ሆና አየችው ይሄ በወንድሙ ልጅ ላይ ዛሬ የተሰራውን ነገር ወርጄ መንገር አለብኝ ብላ ወረደች አገኘችው መንገድ ላይ فقالت يا حمزه አለች علمت ما صنع ابو جهل بمحمد ابو جهل ዛሬ በሙሐመድ የሰራውን ግፍና በደል ሰቆቃ ስቃይ ሰምተሃል አውቀሃል አለች قال لها وماذا صنع من ሰርቶ ምን አደረገው አለ حمزه ያው የወንድሙ ልጅ ነው ምንም እንኳን በረሱል ሰለላሁ ዐለይሂ ወሰለም ላይ እምነት እስከዛሬ ወይም እስካሁኑ ሰዓት ባይሆንም እምነቱ በመካ ሙሽሪኮችን የሚገጥ ቢሆንም የወንድሙ ልጅ ላይ ይሄን ያህል ግፍ እንዲፈጸምና እንዲበደል አይፈልግም ታዲያ فاخبرته الخبر حمزه ከአደን እየመጣ ነበር متوشحا قوسه የጦር ደጋኑን ይዞ ያደን መሳሪያውን ይዞ እየመጣ ነበር ይሄን ወሬ ነገረችው ያደረገውን ታዲያ አቡ ማነው حمزه ወደ ቤት ሳይመለስ فخرج حمزه يسعى حتى قام على ابي جهل እየሮጠ ካባ ጋር ሄደ አቡ ጀህል ሊይዘው وقال انا واغيتوت ከተሰበሰቡት ሰዎች መሃል መዞ አወጣውና ያ ሙሰፊር እስቲህ ያለው በጣም ቆሻሻ የሆነ ስድብ ሰደበው حمزه ስለተናደደ አንተ መቀመጫ የምታሽ ሰው ሆይ ያለው ተሽቱሙ ابن اخي የወንድሜ ልጅ ሰድባለ አተድሪቡ ሙሐመድ ابن اخي የወንድሜ ልጅ ሙሐመድን ትመላለህ አንተ وانا على دينه እንደውም እኔ በእምነቱ ላይ ነኝ አለ حمزه ተናዱ ثم ضربه بالقوس بيازው ጦር መታ فشجه شجة منكرة በጣም የሚያስጠላ ለመፍት ከተፈነከተው አፈነካከት የሚያስጠላ ደስ ማይል አፈነካከት ፈነከተ እንግዲህ እዚያ ቦታ ላይ የተቀመጡ የመካ ታላላቅ ሰዎች አሉ በተለይ ከሁለቱም ጎሳዎች ከበኑ መኽዙም የአቡ ጀህል ጎሳዎች ናቸው ወበኑ ሃሺም የሐምዛ ቤተሰቦችና ጎሳዎች ናቸው በተለያየ ጎራ ተቆጭ ብለዋል እና ይሄን ሲያደርግ حمዛ በኑ መኽዙሞች ቀጥ ብለው ቆሙ የአቡ ጀህል ዘመዶች እንዲያማ ከሆነ ብለው በኑ ሃሺሞችን ብድጋሉ وثار الحيان ሁለቱ ጎሳዎች ለመጣላት ተነሳሱ በኑ መኽዙምና በኑ ሃሺም فقال ابو جهل ራሱ ባለ ጥፋተኛው አቡ ጀህልን ያረገበው
ይሄንን ሁኔታ دعوا أبا عمارة የሐምዛ ኩንያ ነው ሌላ መጠሪያ ስሙ ነው አባ አማራን ተውት ዛሬ አይ ሐምዛ فإني سببت ابن أخيه ይሄ ሁሉ የሚሆነው እኔ የወንድሙ ልጅ ሰድቤበት ነው ሰበን قبيحا መጥፎ የሆነ ቆሻሻ የሆነ ስድብ የወንድሙ ልጅ መሐመድን ሰድቤበት ነው እንዲሆነው ቢሆንም ይገባዋል አለና አውቆ የነበረው ሊነሳሳ ወደ ጦር ወደ መፋሰስ ሊመጣ የነበረው ነገር ቀየረ አቡ ጀህል በዚህ መሰረት ሐምዛ እንደሰለመ ብትሉ وكان اسلام حمزه انفة نبرا በንዴት ነው የሰለመው كأن اللسان قد سبق إليه دون القصد ምላሱ ሳያስበው ቀድሞት ሾለክ ብሎ አመለጠ ثم شرح الله صدره للإسلام የመጀመሪያው ሁናቴ በንዴት በበቀል ስሜት ቢሆንም ግን ከዚያ በኋላ አላህ شرح الله صدره الله ልቡን ከፈተ شرح الله صدره للإسلام فهو على نور من ربه الله برهاننا أسيازه برهاننا أسجبته وكان أعز فتى من قريش حمزة مكة ውስጥ ካሉ ወጣቶች በጣም ጠንካራ ወጣት በጣም ጠንካራ በቀላሉ ማይደፈር ክብሩን ማያስነካ አይደለም ለሱ ቤተሰቦቹ ቢነኩ ወይ ቢሰደቡ በዚህ ልክ የሚበቀል ሰው وأقواهم شكيمة انتصارا ማለት ነው ከበቀል በኩል ጠንካራቸው ነው حتى سمي أسد الله حمزة أسد الله ተብሎ ተጠርቷል የአላህ አንበሳ ተብሎ ተጠርቷል حمزة መቼ ነው የሰለመው أسلم في ذي الحجة سنة 6 من النبوة رسول صلى الله عليه وسلم نبي ከተደረጉ ከ8 ዓመታት በኋላ በዙል ሒጃ ወሩ ነበር ይሄ እንግዲህ የሐምዛ አሰላለም ነው ሙስሊሞች አሁን በአንድ አቅጣጫ በአንድ ጎን ኃይል አግኝተዋል ትንሽ ደፈር የሚል ሰው መጥቷል ሐምዛ መጥቷል ሐምዛ በሰለመ 3ኛው ቀን ዑመር ይከተላል ዑመር ግን ልክ እንደ ሐምዛ መስለምን አስቦ ሳይሆን የሐምዛ መስለም መካ ውስጥ በጣም ወሬው ተሰራጨ የሰው ሰለማ እኛ የቀልድ ነበር የመሰለን መጥቶ አጠገባችን وانا على دينه ሲል እኔ በዲኑ ላይ ነኝ በሱ እምነት ላይ ነኝ ሲል የወንድሙ ወገንተ ማን የወንድሙ ልጅ ወገንተኝነት ይዞት ነው ብለን ነበር ያሰብነው ሆነ አሉ በዚህ ላይ ከተቆጡት ውስጥ አንዱ ዑመር ኢብኑ ኸጣብ ናቸው ዑመር እንደሌሎቹ ጠንካራ ነው እንዳየነው የረሱልን ሰለላሁ ዐለይሂ ወሰለም ዳዕዋ በመመለስ ላይ ጠላት በመሆን ላይ ቀርቧል እሱ እንደው ቅጣት ላይ ሲቀጡ ባለፈው እንደተመለከትነው አንድ ሴት ደርሰዋለች እየቀጣት አልተውሽም ነበር እኔ ደክሞኝ እንጂ አለ እየገረፈ ደክሞት ነው የተዋት እንጂ ደክሞት አይደለም ዑመር وبعد 3 أيام من إسلام حمزة كسلم كسوس كم بهالا أسلم عمر بن الخطاب سلم وكان من أشد الناس قسوة على المسلمين قبل إسلامه السم كمسلموا بفيت مالتنا كمسلموا أسكدموا በጣም ጠንካራ የሆነ ጠላት ነበር የተነከረ ሰው ነበር على المسلمين በሙስሊሞች ላይ የተነከረ ሰው ነበር قبل اسلامي كمسلم በፊት وفي ليله بعد ليله سمع سرا بعض ايات القران አንዳንድ የቁርአን አንቀጾችን ቀረብ ብሎ ሰማ ዑመር እንግዲህ አላህ Subhanahu Wa Ta'ala ዑመርን ለእስልምና ያዘጋጀው ነው ማለት ነው ዑመር ቁርአንን ሲገልጽ ልክ እንደሌሎቹ ሺዕር ነው ብሎ ነው የሚገልጸው ይሄ ግጥም ነው ሙሐመድ ገጣጥሞ ያነበበልን ነው አሳጢሩል አወሊን ነው ብሎ ነበር የሚያምነው እንዳጋጣሚ ከቤት ወጣና ካባ ላይ ተጣለ ረሱል ሰለላሁ ዐለይሂ ወሰለም ቁርአን ያነበቡ ሺዕር ነው እያለ በአእምሮ ላይ የመላለሰ ረሱል ሰለላሁ ዐለይሂ ወሰለም በሰዓቱና በወቅቱ ሐሳቡ እሱ የሚያስበው ነገር ገጠመ ኢነሁ ለቀውሉ ረሱሊን ከሪም ወማ ሁወ ቢቀውሊ ሻዒር ቀሊላን ማ ትኡሚኑን ይህ ቁርአን የገጣሚ ንግግር አይደለም ወማ ሁወ ቢቀውሊ ሻዒር ጠይቋቸው እኮ አይደለም ይህን ሰምቶ ትንሽ ልቡ እንደመለስለስ እንደመርጠብ እስልምናን ለመቀበል ወደ መቅረብ መጥቶ ነበር ነገር ግን ያው ወደ ቤቱ ከተመለሰ በኋላ ዑመር ልክ ሌሎቹ ቁርአን አዳምጠው እንደሚመለሱት ሁሉ ጠንከር አለ
وفي ليلة سمع سرا بعض آيات القرآن سمت نبر ورسول الله صلى الله عليه وسلم يصلي عند الكعبة كعبة علي يا الله ملك تنيا يسجد فوقع في قلبه أنه حق يا لتا هنا قال أولاد نقولوا لبولا ودك لولاد نبر ولكنه بقي على عناده عمر يا ينبروا ما فنقت لا يكتر حتى خرج يوما متوشحا سيفه عند كان سيفنا عند الوطا يريد أن يقتل النبي صلى الله عليه وسلم رسول اللي قد لاسب رسول اللي قد لاسبه مكة وسط كانوا زنبلو تراسبوች አይደል ቁርጠኛ ሰው ነው ዑመር ካለው አቋም ፍንክች የለም ረሱልን ገላለሁ ብሎ ወጣ ለምንድን ነው ገላል ያለው ይሄን ያለው فلما سمع اسلام حمزه የሐምዛን መስለም ስለሰማ ተናዷል ሐምዛን ተቀማን እንዴ ብሏል ይህ ሰው በዚህ ከቀጠለ ከኛ ውስጥ ጠንካራ ሰዎችን እየመዘዘ ባሏችን ሊያስቀር ነው ስለዚህ መወሰን አለብን ሰዎችን ማሳረፍ አለብን እሱን ገላግያለሁ حتى خرج يوما متوشحا سيفه يريد أن يقتل النبي صلى الله عليه وسلم يهدى من قال له فلقيه رجل وهذا الرجل يقال أنه أسلم سرا من قال له يا جنو سوي بدبك يسلمه وما لا وقم مسلمه እንግዲህ መካ ውስጥ ማንኛውም በተለይ ደካማ የሆነው ሰው ምናልባት እንደ ዑመርና እንደ ሐምዛ ካልሆነ በቀር እኔ ሰልም ያለው ብሎ አያውጅም የሚደርስበት ነገር በጣም ከባድ ስለሆነ አብዛኞቹ በድብቅ ነው የሚሰልሙት ምናልባት የሆነ ሚስጥር ወጥቶ ከታወቀባቸው እንጂ ቀጣይ እንደምንመለከተው ቤተሰብ እንደ ዑመር እህት እና ባል ዑመር ረሱልን ሰለላሁ ዐለይሂ ወሰለም መግደል ከማሰቡ ጋር አቅጣጫውን ቀየር ወደ እነሱ ይላል ታዲያ ይህ ሰው መንገድ ላይ ያገኘው ሰው በድብቅ የሰለመ ሰው ነበርና فقال አለው አይነ ተዕሚዱ ያ ዑመር አኳኋኑና አካሄዱ የዑመር ስላላማረው በጣም ፊቱን ቀያይሮ ታጥቆ ነው የተነሳው አይነ ተዕሚዱ ዑመር አለ ይሄ ነገር ወዴት ነው ብሎ ሰውየው ጠርጥሮታል ዛሬ የት ነው ያሰብከው አለ قال انس عمر اريد ان اقتل محمد ልገላግል ነው ሄደ ይሄ ጥያቄ ያለው እንዴ ቆርጬ ነው የተነሳው ታዲያ ሰውየው ትንሽ ሊያለዝበው ወይ የሚፈራበትን ጎን ለዑመር ሊያሳየው ፈለገና قال كيف تأمن من بني هاشم ومن بني زهرة እንዴት ነው በራስ ላይ የምትተማመነው ሙሐመድን ሰለላሁ ዐለይሂ ወሰለም ገለ በኑ ሃሽሞች ይለቋል በኑ ዙህራዎች ይለቋል ዝም ብለው ያዩሃል ወቀት ከተልተ ሙሐመድን ገለባቸው እኮ ዝም አይሉ አለው እንዲመለስ ፈልጎ ነው ዑመር የሰው ጥያቄ ሲያበዛበት ወይ ላግዘል አለው ሳይፈል ሸከመላል አለው በለው ብሎ አላበረታታው ዑመር ምን አለው قال ما اراك الا قد صبوت አንተም ራስ ዲንን ቀይረሃል ይሁሉ መጎትጎት ለደና ለጤና አይደለም ማለት አልቻለውም ይህ ሰው ከሄደ ዑመር ደፋር ነው ምናልባት ረሱል ሰለላሁ ዐለይሂ ወሰለም ላይ በቀጥታ ጥቃት ሊያደርስ ይችላል ምንም አይበግረው ዑመር ብሎ ስለሚያስብ ይሄን ነገር የአላህ ነብይ ሰለላሁ ዐለይሂ ወሰለም ሊያሳጣን ነው ብሎ ስላሰበ ለፍተል አንዛር ሰራው እይታውን እንዲቀይር አደረገው ይሰውዬ ምን አለው ባካውን ተውና ሙሐመድ ምንከላለው ነው ያልከው አዎ አንድ መረጃ አለኝ አለው ትኩስ መረጃ قال افلا ادلك على العجب يا عمر አንተ ዑመር ሆይ በጣም በሚያስገርምና በሚያስደንቅ ነገር አላመላከተም ማለት በጣም የሚገርም ነገር ሰሞኑ ወሬ አለ አለ ነገር ግን ያው የሌሎችን ሁኔታ ሌሎች የደበቁትን ነገር ሳያስበው ረሱልን ሰለላሁ ዐለይሂ ወሰለም አድናለሁ ብለው ሌሎችን ሊያጋልጥ ነው ይሰውዬ የታየው ባንድ አቅጣጫ ነው ረሱል ሰለላሁ ዐለይሂ ወሰለም እንዳይገደሉ ነው የታየው ያ ዑመር ان اختك وختنك قد صبوا ወደዛ ከምትሄድ አለው እህትና ባሏኮ እነሱም ጤንጤ ሆነዋል ማለት ነው ሰባው አምነን ቀይሯል ማለት ነው እነሱ ጋር አትሄድም ወይ እዛ ምን ትሰራለህ መሐመድ ጋር ከቤት እኮ ነው የሚጀምረው ከቤት አጀምር እዛ ምን አስኬዳለህ ነው አው እኔ ይሄን አላቅም ማለት ምክንያቱም ቀደም እንዳልነው አብዛኛው ሶስት ሰልም የነበረው በድብቅ ዑመር ሐሳቡ ተሰረቀ ማለት ነው አቅጣጫው ወደ ረሱል ሰለላሁ ዐለይሂ ወሰለም የነበረው ቆርጦ የተነሳ ወደ ቤቱ መጣው ነው فمشى ضبا حتى اتاهما በጣም ተቆጥቶ እዛ ቤት መጣ የህቱ ቤት ላይ ሌላ ሁኔታ አለ
እንግዲህ ቁርአን የሚወርድባቸው ቀናቶች ናቸውና ፋጢማንና እንዲሁ ባሏን ኸባብ ብን አልአረት ቁርአን እያስተማረ ነው ቤት ውስጥ በር ዘግተው በድብቅ فمشى مغضبا حتى أتاهما وعندهما خباب الأرتال يقرئهما صحيفة فيها طه سورة طه ያለበትን ገጽ ፔጅ እያስተማራቸው ነው ገና መውረዱ ነው እያስተማራቸው ነው ዑመር ደረሰ በዚህ ቅጽበት فلما حس ዑመር ጠጋለና ወደ በሩ ማዳመጥ ጀመረ فلما سمع ይህን ከውስጥ ወደ ውጭ የሚወጣውን ድምጽ ዑመር ሲሰማ حس ዑመር ይሄ ነገር እየተማማሩት ነው ማለት ነው ብሎ የሆነ ነገር ተሰማው ተዋራ في البيت ቤት ውስጥ ዘግተው ተደብቀው መሆኑ ዑመር ገባው ተረዳ ታዲያ ዑመር ውጭ መኖሩን ማንኳኳቱን ሲጀምር واستترت اخت عمر الصحيفه يا عمر بن الخطاب اهت فاطمه بنت الخطاب ያንን ገጽ ቁርአኑ ያለበት ገጽ ዑመር እንዳያየው ብላ ደበቀችው ውጪ መስማቱን አላወቀች ተደብቆ ያዳመጠ የተወሰነ ሰዓት እንደቆየ فلما دخل ዑመር በሩን ገፍቶ ወይ ማንኳኩቶ ሲገባ እንደሌላ ጊዜ መስሏል አስናዑ ለከ طعاما አለች አው ቃል ተባብለው ማለት ምግብ ስራለ እንዴት መጣ ዛሬ አህለን ወሰህለን አለች ስትለው قال ما هذه الهينمة التي سمعتها عندكم هون يسمعوت غمغمتا ምንድን አውጡታል يسمعوت ነገር አለ فقال عبد ما عدا حديثا تحدثناه بيننا መካከላችን ያወራነው ኖርማል ወሬ ነው ሌላ ጊዜ እንደምናወራው ያወራነው አሉት قال فلعلكما قد سبوتما ያልሰማው መሰላችሁ እናንተም ቢሆን እምነታችሁን ቀይራችሁ ከሙሐመድ ሰለላሁ ዐለይሂ ወሰለም ጋር ተቀላቅላችሁ ምንም ፍንክች የለም አለው ዑመር ተቀያየረባቸው ተናዶ ዑመር ሊይዛቸው ቃጣው ታዲያ አቋሙን ሲያዩት እንደማይለቃቸው ሲረዱ فقال له ختنه يهتو ባላማች አለው يا عمر አለው ተዳፈሩ ዑመር አለው أرأيت إن كان الحق في غير دينك አለው አንተ ዑመር ሆይ አለው እውነታውና ሐቁ አንተ ካለህበት ዲን ውጪ ከሆነስ ምን እናርጋለን እንግዲህ ዑመር ፊት እንደዚህ አይነት ንግግር መናገር ትንሽ ድፍረት ይጠይቃል إن كان الحق في غير دينك በቃ ምንም አማራጭ የለውም እውነታው አንተ ካለህበት ዲን ከሆነ መቀበልና መቀበል ብቻ ነው ይህ ማለት ምን ማለት ነው መስለሙን እያሳወቀው ነው ማለት ነው ሰልመናል እያለው ነው ማለት ነው ዑመር ይሄንን ይፈልጋል ተበሳይቶ ነው ተናዶ ነው የመጣው ታዲያ ዑመር فوثب عمر على ختنه በዚህ ሰው ላይ በህቱ ባል ላይ ዘሎ ወጣበት فوطئه وطئا شديدا በግር በጥፊ ዘሎ ወጣበት በቻለው ደበደበው እንግዲህ እህቱ ወይም ፋጢማ ቆማ ያይሽ ነው ወንድሟ እየሰራው ባሏ ላይ እየሰራ ያለውን ግፍ ያይሽ ነው አላስቻላት فجاءت فرفعته እቅፍ አርጋ ዑመር ከባሏ ላይ አነሳች فرفعته عن زوجها ታዲያ ይሄ ሲሰራ ዑመር ተናዶ ነበርና فنفحها نفحة بيده በእጁ በጥፊ ወረወራት ወደዛ فدما وجهها فيቷ ደም فقالت وهي غضبة እሷም ልክ እንደ ባሏ ተዳፍረው ይሄ ያደረገ ያለው ነገር ከዚህ በላይ እንደሚያልፍ ገብቷት يا عمر አለች إن كان الحق في غير دينك እንደው أشهد أن لا إله إلا الله وأشهد أن محمد رسول الله ይሄው በቃ ምትሆነው ሊያለች ያው እስልምናን ተቀበለና አለች ዑመር ቀና ብሎ ሲያያት ፊቷ ሙሉ ደም ለብሷል የመታት ምት አላስተዋለውም ቆም አለው እርምጃ ከመውሰድ እንግዲህ ዑመር ልቦና ውስጥ አሁን እስልምና መግባት የጀመረ ነው ፈነዲም ዑመር በሰራው ስራ ዑመር በጣም ተጸጸተ አላህ ልቦናውን ከፈተው ወየኢሳ ዑመር ተስፋ ቆረጠ እነዚህ ሰዎች በድብደባ በምት ምናምን ላሳምናቸው አልችልም ምክንያቱም ዑመር ከመጀመሪያው ጀምሮ እየደረሰባቸው ያለው በደል ሙስሊሞች ላይ እንዴት እንደሚቋቋሙት በጣም ይገርመው ነበር የመካ ሰዎች በስራቸው ያለውን የሰለመን ሰው ሲቀጡ ሲደበድቡ ሳይ ሁሉም ጽናት ላይ ነው ያለው አላህ አጽንቷቸዋል ያሲር ቤተሰቦች ሲቀጡ ረሱል ሰለላሁ ዐለይሂ ወሰለም ሲያልፉ ምንድን ነበር ያሉት صبرا آل ياسير فإن موعدكم الجنة ታገሱ فثبت الله بهذه الكلمات آل ياسير
የያሲርን ቤተሰቦች አላህ በዚህ ቃል አጸናቸው በረሱል ሰለላሁ ዐለይሂ ወሰለም ንግግር ጀነት እኮ ነው ማረፊያችሁ እያሉ ማለት ረሱል ሰለላሁ ዐለይሂ ወሰለም እንዲህ ያጸናቸው ነበር የአላህ መልእክተኛ ይሄን ጽናት ሲያይ ዑመር መጀመሪያው ይገረም ነበር ይሄ ነገር እንዴት ነው ብሎ ቆም አለ አሁን እዚህ ጋር ወለዲመ ወስተህያ ሸም ያዘው ሊያያቸው እንኳን ቀና ብሎ የደበደባቸውን ሰዎች ሸም ያዘው ማለት ወቃል አለ ትንሽ ቁጭ ብሎ የተወሰነ ጥሞና ከወሰደ በኋላ አዕጡኒ هذا الكتاب ይሄን መጽሐፍ ትስጡኝ الذي عندكم እናንተ ዘንድ ያለው فاقرؤوه لا نبው ስጡኝ አላቸው ጥያቄ ያቀረበው ማለት እንደዚህ ያደረጋችሁ የኪታብ ነው እስቲ አምጡት ናምበው እውነታውን ዛሬ ወቃለው فقالت اخته እህቱ ፋጢማ ምን አለችው ኢነከ ሊጅስ አይ ነጅስ አንተ ነጃሳ ነህ ልትነካው አትችልም እንደውም ሊወስድ ሲመጣ ብድግ አድርጋ አንስታ ዘርበላለች ولا يمسه الا المطهرون ጽዶች እንጂ እኮ ይሄን ቁርአን አይነኩትም ፈቁም ፈክተሲብ ያመቻቸውቹ ነው ለስልምና ፈቁም ፈክተሲብ ይልና ታጥመናላ ለዝነካው ትችላለህ አለችው فقام فاغتسل ሄዶ ታጥቦ መጣ ثم اخذ الكتاب ከዛ ኪታቡ እጁ ላይ አስገባውና ሲያዩ فقرأه አነበበው بسم الله الرحمن الرحيم طه ما أنزلنا عليك القرآن لتشقى إلا تذكرة لمن يخشى تنزيلا ممن خلق الأرض والسماوات العلا يا نباتشو هذا ይሄ ቁርአን ከማን እንደተወረደ ቀደም ሸዕር ነው ባላ تنزيلا ممن خلق الأرض والسماوات العلا ይሄን ቁርአን ማን እንዳወረደው ያስተዋወቀው ነው ማለት አረብኛ ያውቃል የቋንቋው ባለቤት በጣም ይረዳዋል الرحمن على العرش استوى له ما في السماوات وما في الأرض وما بينهما وما تحت الثرى يا نبب كتل فقال على أسماء طيبة على قنا بسم الله الرحمن الرحيم سيل الله من عيد ملكام هنا سمنوا طاهرة نزوي هنا ثم قرأ طه حتى انتهى إلى قوله تعالى إنني أنا الله لا إله إلا أنا فاعبدني وأقم الصلاة لذكري النزين كله يا نبوي عمر سيجلس فقال ما أحسن هذا الكلام قال إيه من نقدر من يا مال نقدر هذا وأكرمه من يلا كان نقدر هذا الرجال دلوني على محمد وده محمد ملكتني يتني الله እንግዲህ ባለፈው ትምህርታችን ላይ ረሱል ሰለላሁ ዐለይሂ ወሰለም ሌሎች ሰዎች በሚያውቁት መልኩ እሳቸው ሆነ ሰሃቦቻቸው የሚሰበሰቡበት አንድ ሴንተር አለ ብለናል ዳሩል አርቀም የሚደበቁበት ማንንም ያውቅ የሚሰልም ሰው እዛ ነው የሚመጣው ዑመር ረሱል የት ነው ያሉት አመላክቱኝ ስል ቀደም አንድ ሰው ተደብቋል አስታውሳችሁት ማን የተደበቀው ኸባብ ብን አራት ዘሎ ወጣ ዑመር ወደ መሐመድ አመላክቱኝ ሲል ብድግ ብሎ ወጣ وخرج خباب من هذا فقال أبشر يا عمر هذا أبشر عمر وياله فإني أرجو أن تكون دعوة الرسول صلى الله عليه وسلم لك ليلة الخميس يا موسى دليل لي يا الله ملكتني لا أنت هذا الرجل له الدعاء أن تصفى درقال له دعاء درقوا نبر يا الله ملكتني السو استجابة يهوننا أصابتك الدعوة يا رسول صلى الله عليه وسلم لما نالك تسعمر ما أسمع أنت لاقينتها አንተም ብቻዬን አልነበረም የአላህ መልእክተኛ የለመኑት አላህ እንዲሰጣቸው ሌሎችንም ለምነው ነበር አንተን ግን የአላህ ዳዕዋ ሳያገኝ አይቀርም የረሱል ሰለላሁ ዐለይሂ ወሰለም ልመና ሳያገኝ አይቀርም ማለት وكان قد دعا النبي صلى الله عليه وسلم تلك الليله አሁን ያለበት ሌሊት ላይ አላህ መልእክተኛ ዱዓ አድርገው ነበር ምክንያቱም አይተናል የደረሰባቸውን ሰቆቃ አላህ የሚረዳቸው ከጎናቸው የሚቆምና ኃይል የሚሆናቸውን ሰው እንዲሰጣቸው ለምነውታል اللهم أعز الإسلام بأحب الرجلين إليك قيتايه يا أبي الله ملتين دينهن اسلمنا نردا كالنزي ولا السوج أنت زند توداج بهم بأحب الرجلين إليك بمعنى بما بعمر بن الخطاب أو بأبي جهل بن هشام ويبا أبي جهل بن هشام ويبا عمر ويبا ماذا بأبي جهل بن هشام كالنزي كولت عنداتهم እስልምናን እርዳ እስልምናን አቁም ብለው ረሱል ሰለላሁ ዐለይሂ ወሰለም ዱዓ አድርገው ነበር እንግዲህ ይሄን አስታወሰው ኸባብ ብን አራት ያ ዳዋ አግኝተዋል ثم ذكر له خباب تكسلت أن رسول الله صلى الله عليه وسلم في دار الأرقم
ድሉኒ ዐላ ሙሐመድ ብሎ እንግዲህ አሁን ታይቷል ዑመር ከዚህ በፊት የነበረው እዛው ጋር ፊት ለፊት ለእስልምና የነበረው ጥላቻና ከባድ አቋም ወርዷል ይሄንን እነዚህን ምዕራፎች አንቀጾች ካነበበው በኋላ ለዝበዋል እያዩት ነው ነኸባብ በነበረው አቋምማ ቢሆን እንዴት ይወስዱታል ጥያቄው በራሱ የመጣው ድሉኒ ዐላ ሙሐመድ ብሎ እና ኸባብ ብን ለራት ምን አለው የአላህ መልእክተኛ ዳረል አልቀም ላይ ነው ያለው التي في اصل الصفا صفا ተራራ ስር ያለው ቤት ውስጥ እዛ ነው ያሉት ናን ይላሉ እንግዲህ ተነስተው ሄዱ ረሱል ሰለላሁ ዐለይሂ ወሰለም ያሉበትን ለማግኘት ፍለጋ ተነሱ فخرج عمر حتى اتى الدار ያ የተባለው ቤት እስኪመጣ ድረስ ዑመር ሄደ ያው ምናልባት ኸባብ አልተከተለውም አሳየው وضرب الباب ሄደና የተባለው ቤት በጥቆማ የተነገረውን አንኳኳ ያው ሲንኳኳ ረሱል ሰለላሁ ዐለይሂ ወሰለም እዛ ቤት ውስጥ የሚሰሩት ተነጋግረናል ሰሃቦቻቸውን የሚያነጹበት የሚቆጠቡበት ቤት ነው ወህይ እንደወረደ ያስተምራሉ እዛው ጋር አንድ ሰው ካንኳኳ ዝም ብሎ ተብሎ አይከፈትም ምናልባት አጣርቶ የደረሰ ሰው ስለሚሆን መረጃ ደርሶት በሆነ ቀዳዳ ሽንቁር ያዩታል ታዲያ فأطل رجل من صرير الباب አንድ ሰውዬ ከበሩ መቃን ላይ ከሳር ቆየ ማን ነው ሰው የሚያንኳኳው فرآه በቀዳዳ ሲያየው فرآه متوشحا السيف سيف ያንጠለጠለ ሰው ነው ሰይፍ ይዟል አስደነገጠው ሄደና فأخبر رسول الله صلى الله عليه وسلم የሆነ ሰይፍ የያዘ ሰው በር ላይ ቆሟል ብሎ ለረሱል ሰለላሁ ዐለይሂ ወሰለም ነገራቸው ታዲያ ሰዎች በአጠቃላይ ሐምዛም አለ እዛ ውስጥ ከሶስት ቀን በፊት የሰለመው واستجمع القوم ሰዎች ተሰበሰቡ فقال حمزه ሲሰበሰቡ አይቷቸው ማለኩም ምን ሆናችሁ አላቸው እንግዲህ በርገገው قالوا عمر አለ ዑመር በር ላይ فقال حمزه من አለ ዑመር ነው ያለው ማለት ነው አለ يفتحوا له الباب ሲያረጋው እንዳያለ ከፈቱት እስቲ ያለ ጀግና ለጀግና ማለት ከፈቱለት የሚያረጋውን ነገር እንታያያለን እናሱ ይዋጣልናል አለ فإن كان يريد الخير بذلناه له ዛሬ የመጣው መልካምንና ኸይርን እስልምና እንፈልገው ከሆነ እንሰጠዋለን ችግር የለውም وإن كان جاء يريد شرا ክፋትንና ተንኮልን ሊያደርስ ከሆነ የመጣው قتلناه بسيفه አትጨነቁ ይዞት በመጣው ሰይፍ ነው እንገለዋል ሐምዛ በራሱ ሰይፍ ነው ቀልተን እንመልሰዋል ورسول الله صلى الله عليه وسلم داخل يوحى إليه باند كبيتو كفلوس بالا كفلوس ملكتنيا ولي وحي يوردن ثم خرج يا الله ملكتنيا وطنا سيጨርሱ فأخذ بمجامع ثوب عمر يومر اللبس አንገትጌውን ጠቅልለው እንደዚህ አንቀው ያዙት ለዑመር وحمائل سيفه يا سيف ማንጠልጠያ ሰገባ እና እንዲሁ አንገቱን አነቅንቀው ያዙት ዑመር وهو في الحجرة الساچو بيت ውስጥ ናቸው እሱ ወጣ ብሎ ነው ያለው فجبله بشده قوته الرسول صلى الله عليه وسلم وقال اما تنتهي يا عمر اتبقى من دي مرض حتى ينزل الله بك من الخزي الله وردتن እስኪያከናለበት ነው እንደሚጠበቀው والنكال قطات ما نزل بوليد بن المغيرة يا አስቸጋሪ ወሊድ ላይ እንደደረሰው አንተም ላይ ሊደርስ ነው ተፈልገው ثم قال كذا الله مرتين اللهم هذا عمر بن الخطاب كتاب عمر نور اللهم اعز الاسلام بعمر بن الخطاب دعاء دربت الزم بعمر اسلمنا دينهم كف ادرك هين سيد رسول صلى الله عليه وسلم فقال عمر اشهد ان لا اله الا الله وانك رسول الله فشهد شهاده الحق اسلمنا تكبر عمر ሲቀበል አንድ ጀግና ከውስጣቸው አቅፈዋል አይደል ሁለተኛ ጀግና ስላገኙ በጣም ተደሰቱ ሙስሊሞች فكبر اهل الدار አቤት ውስጥ ያሉ ሙስሊሞች الله اكبر فكبر اهل الدار تكبيرا ከፍተኛ የሆነ ተክቢራ ነው ይህ ተክቢራ በመካ ምድር ላይ ተሰምቶ አይታወቅም አይደለም الله اكبر ይሉና በቀላላ ያዩ ነበር የሚገባው አሁን ዑመርን ሲያዩ فكبر اهل الدار تكبيرا ለየት ያለ ተክቢራ ነው ያሰሙት ይህ ተክቢራ سمعها اهل المسجد حرم ላይ ያሉ ሰዎች ሰምተዋታል ናቡላ እቺን ድምጽ አስደንግጧቸዋል አላሁ አክበር ምክንያቱም ሰፋ ያለው ከፍ ያለ ቦታ ድንግጥ ነው ያስፈራቸው መካ ተናወጠች በተክቢራ እንግዲህ ሙስሊሞች ሁለት ጀግናዎች
ሁለት ጠንካራ ተሰሚነት ያላቸው ሰዎች እጃቸው ላይ አድርገዋል። እንግዲህ ከዚህ በኋላ የመካ ሙሽሪኮች ምላሽና ቁጭት ምን ይሆናል? ሪደቱ ፊዕል المشركين على اسلام عمر በዑመር መስለም ላይ የመካ ሙሽሪኮች ያሳዩት ምላሽ ምን ይመስላል? እንግዲህ ዑመር ነው የሰለመው። ሌላ ጊዜ እንደሚሰልሙት ደካሞች አይደለም። ደካሞች ሲሰልሙ ያው አቡ ጀህል ወይም ሆነ አቡ ለሃብ ያነሳሳሉ። ገሌ ዛሬ ሰልሟልና መንገድ ላይ ካገኛችሁት በጫማ በጥፊም በቻላችሁት በሉት ነበር የሚለው። አሁን ዑመር ነው የሰለመው። ዑመር አይደለም መንገድ ላይ ሲያገኙት ሊመቱት ይቅርና ራሱ ነው ቤታቸው ሄደው ሰለም ያለው እያንዳንዱን ቤቱን እያቋቋ መስለሜን ወቅ ሰለም ያለው እያለ ነበር ዑመር እስልምናውን ያወጀው። ካነ ዑመር ረዲየላሁ ዐንሁ ذا شكيمة لا يراب የኃይል ባለቤት ነበር የማይደፈር ማንንም አያስበውም ዑመር። فلما اسلم فسلم ጊዜ ذهب الى اشد قريش ከቁረይሽ ታላላቅ ሰዎች ጋር ሄደ ዑመር ሲሰልም ገናና ሰዎች ጋር ሄደ። فلما اسلم ذهب الى اشد قريش عداوة لرسول الله صلى الله عليه وسلم ረሱልን ለማስቸገር በጣም ጠንካራ የሆኑ ሰዎች ጋር ቤታቸው ሄደ። وإيذاء للمسلمين ለሙስሊሞች ማስቸገራቸው የበረታ ሰው ጋር ነው ሄደ። وهو ابو جهل ነው። አቡ ጀህል ጋር ሄደና قذف بابه በሩን አንኳኳ ዑመር فخرج ابو جهل እንደሌላ ጊዜ መስሎት በሩን ከፍቶ ወጣ። ምን አለ አቡ ጀህል? وقال اهلا وسهلا ما جاء بك ما شاء الله መጣህ اهلا وسهلا ሰፊ ቦታ ምርጥ ቦታ መጣህ እንደማለት ነው። እንዴት መጣ? በምን ጉዳይ መጣህ? አለ አቡ ጀህል። قال አለው ዑመር ሰላምታም የለም እንዴት ነህም የለም ሌላ ጊዜ ጨዋታም የለም ቀልም የለም። جئتك لأخبرك أني آمنت بالله ورسوله محمد صلى الله عليه وسلم እኔ ዛሬ በአላህና በመልእክተኛው መሐመድ ላይ ማመኔ ልነግርህ ነው የመጣሁት። ይሄን እንደሰማ አላስቻለው። ሰለም እንዴት ሰለም ምናምን አላለም አቡ ጀህል። فأغلق الباب في وجهه በሩን ፊቱ ላይ ዘጋበት ዑመር ላይ فأغلق الباب في وجهه وقال قبحك الله وقبح ما جئت به الله يزيه የመጣውን ነገር ያበላሽ አንተንም ያበላሽ ነው ፊቱ ላይ ዘጋበት። وذهب عمر እንግዲህ ማሳወቅ ነው ዑመር የፈለገው። ዑመር ሄደ። وذهب عمر الى خاله ወዳጎቱ ሄደ። العاص بن هشام የተባለ አጎት አለው እሱ ጋር ሄደና فاعلمه واصابقه فدخل البيت ወደ ቤቱ ገባ ዑመር። هذا ዑመር ለነዚህ ለሁለት ሰዎች ለታላላቆች ብቻ መንገር በቂ አይደለም። እንደውም የመካ መንደር ከመጀመሪያው ቤት አንስቶ እስከ መጨረሻው ድረስ የኔ መስለም መታወቅ አለበት አለና መካ ውስጥ ወሬ የሚያቃብል ሰው አለ። ሰፈሩን በወሬ የሚያዳርስ ማለት ነው። ሁሌ የሆነ መረጃ ወይም የሆነ ነገር ሲኖር ከመጀመሪያው ቤት ያንኳኳ ይሄድና እንዲህ ሆኗል እንግዲህ ሰልመዋል የሚል ሰው ይያለ ጋዜጠኛ ነገር ማለት ነው። ዑመር ሄደና እሱን ጠራውና وذهب الى جميل بن معمر الجمحي የተባለው ሰው ጋር ሄደና ዑመር እንዲያቀብልለት ማለት ነው ወሬውን እንዲያደርስለት يسو وكان انقل قريش لحديث ከቁረይሾች ውስጥ ወሬ ለማድረስ በጣም አንቀል ነበር ወሬ ለማንሳት ጋዜጠኛ ነው። فاخبره عمر ነገረው انه اسلم መስለሙን ነገረው እና ሰልማን አለው አላ እርግጠኛ ወሬ ነው ታው ከማድረስ ይገፍታል ልበትል አላ የዛሬው ወሬ እንደውም አለው ከመጀመሪያው ቤት እንጂ እንደሌላው ጊዜ እያንኳኳማ እኔ አልደክምም ለዛሬው ወሬ አለ። ከፍተኛ ቦታ ሰፋ ላይ ወጣና መጮህ ነው አለ። እጮሃለሁ ከዛ ወጣና ምን አለ? فنادى جميل ተጣራ بأعلى صوته ባለው ድምጽ እስከመጨረሻው أن ابن الخطاب قد سبأ ብሎ ጮኸ። እቺን ቃል አልወደደለትም። አስተላልፍልኝ ነው ያለው። መስለምን ንገርልኝ ብሎታል ዑመር። قد سبأ የአባቶቹን እምነት ለውጧል አዲስ እምነት አምጥቷል የሚለውን ቃል አልወደደም ዑመር። ከዛ ዑመር ለተራው ተራራው ላይ ወጣና فقال عمر كذب واشتر ولكني قد اسلمت እኔ ሰልሜ ነው فثاروا الي ይህን ሲሰሙ እየሮጡ መጡ። የመካ ሰዎች እየሮጡ መጡ። فما زال يقاتلهم ويقاتلونه በጋራ ሊደበድቡት ማለት ለብቻ ብቻ አይችሉትም። መካ ውስጥ ያለ ሁሉ የዑመርን መስማት የደረሰው ሁሉ ዑመርን ሊዋጋና ሊጣላ መጣ። فثاروا اليه فما زال يقاتلهم ويقاتلونه የሚጋደላቸው የሚጋደሉት ከመሆን አልተወገደም። حتى قامت الشمس على رؤوسهم ፀሐይ ወጣ እስክትቆም ድረስ ጧት ነው የጀመሩት እየተጋደሉ ቀጠሉ።
ولما رجع إلى بيته ማታ ላይ ወደ ቤቱ ሲመለስ اجتمعوا وزحفوا إليه ቤቱ ላይ ከበው ጠበቁት ዑመርን እንገላለን ብለው يريدون قتله ለመግደል አስበው ጭራሽ ሌሎቹ ሲሰልሙ በድብቅ ነበር ሌሎቹ ሲሰልሙ ሰልመናል ብለው አይናገሩ ነበር ይሄ ደፋር ይሄንማ ሳንገል ለናርፍም አሉና ተስማምተው በቤቱን ከበው አጥረው ቁጭ አሉ حتى سال بهم الوادي كثرة ከብዛታቸው የተነሳ ዑመር ቤት መግቢያ ላይ ትንሽ እየሸለቆ አለች ያቺ ሸለቆ እስክትሞላቸው ድረስ ሞሉ ሸለቆ وجاء العاص بن وائل السهمي عاص بن وائل السهمي ይሄ ሰው አንስተናል ታሪኩ عاص بن وائل በጣም አስቸጋሪ ነው አላህ إنا كفيناك المستهزئين ካላቸው ሰዎች ውስጥ ነው እኛ ባንተ ላይ የሚሳለቁትን ሰዎች በክተናል ካላቸው ሰዎች እንዴት እንደጠፋ ታሪኩን በጨረፍታ አሳልፈን የሰው ምን በኒ ሰህም ነው ጎሳው ከበኒ ሰህሞች ነው በኒ ሰህሞች ደግሞ ከዑመር ዘመዶች ጋራ ወይም ከዑመር ጎሳዎች ጋራ የቃል ኪዳን ስምምነት አላቸው አንዳንድ ነገሮች ለመተባበር ለመረዳዳት ስለዚህ ዑመር እንዲህ ተከቦ ሲያይ ቃል ኪዳን ከነሱ ጎሳ ጋራ ካላቸው ሰዎች ነውና አሁን እርምጃ ሊወሰድበት የታሰበው ስለዚህ ዓስ ከሱ ጋር ከዑመር ጋር ያለውን ግንኙነት ትንሽ ሊያጠነክር አሰበ وجاء العاص بن وائل السهمي من بني سهم وكانوا حلفاء بني عدي እነዚህ በኒ ሰህሞች የበኒ ዓዲዮች ማለትም قوم ዑመር የዑመር ጎሳዎች ጋራ ቃል ኪዳን የነበረው ሰው ይህ ሰው ሲመጣ وعليه حلة حبرة የሚያምር የሆነ ኮምፕሌት ለብሶ ነው የመጣው ዓስ بن وائل وقميص مكفوف يتطرز የሆነ ቀሚስ ለብሶ ነው በምን بحرير بحر يتطرز የሆነ ቀሚስ ለብሶ መጣ فقال ما لك من قال لعمر قال على عمر زعم قومك انهم سيقتلونني እነዚህ ህዝቦች እንደሚገሉኝ እየሞገቱ ነው اني اسلمت اني ان اسلمت እኔ ከሰለምኩኝ ያው መስለሜን አውጃለሁ ከሰለምኩኝ ሰልመሃልማ ብለው ሊገሉኝ ሞግተው ነው ይሄን ሁሉ በኔ ላይ ያደረሱና እየሰሩ ያሉት ይሄን ያደረጉ ነው እኔም ያው በቻልኩት አቅም እየተጋደምኳቸው ነው አለ قال لا سبيل اليك ወደነሱ መንገድ ማቆም አለ ወደነሱ መንገድ የለህም አለ ዑመር ثم خرج او ሊያስታርቅ ፈልጎ ነው ثم خرج فوجد الناس قد سال بهم الوادي ወጣና ከሱ ቤት እነዚህ ዑመርን እንገላለን ያሉ ሰዎች ሸለቆም ሞልተው ቁጭ ብለዋል فقال አላቸው እነሱ ያው እንዳስታራቂ ሆኖ ስለመጣ አይነቱ ሪዱን አላቸው እዚህ ዛሬ ሞልታችሁ ሸለቆ ማያችሁ ምን አስባችሁ ነው አላቸው قالوا هذا ابن الخطاب قد صبأ ዑመር ሰልሟል ተብለን ነው እምነት ቀይሯል ተብለን ነው ልንጨርሰው ነው አሉ قال لا سبيل اليه ተመለሱ ወደነሱ ወደሱ ምንም አይነት መንገድ የለም ብሎ እነሱን እንዲመለሱ አደረገ ያው ተሰሚነት ያለው ሰው ስለነበረ فرجعوا ተመለሱ እንግዲህ በዚህ መልክ ሊወስዱት ከነበረው እርምጃ አላህ ዑመርን ጠበቀ عزة الإسلام والمسلمين بإسلام عمر ቀጣዩ ምናየው ርዕስ እስላም ወይ ሙስሊምናና ሙስሊሞች ዑመር በመስለሙ ያገኙት የበላይነት ምንድነው ዑመር በመስለሙ ጥንካሬን ብርታት አግኝተዋል ብለናል በጥቅሉ اما المسلمون فقد وجدوا عزة وقوة كبيرة بإسلام عمر مسلموچማ فقد وجدوا አግኝተው عزة የበላይነት وقوة ኃይል كبيرة ዝም ብሎ ኃይል አይደለም ያገኙት በጣም ጠንካራ ኃይልን ያገኙት بإسلام عمر በመስለሙ فقد كانوا قبل ذلك هنا لما رغاغت كفلغن عمر كمسلمو بفيت من ايات ሁናቴ ላይ ነበሩ ብሎ ማየት መፈተሽ ግድ ይላልና فقد كانوا قبل ذلك عمر كمسلمو በፊት ነበሩ يصلون سرا በድብቅ ነበር የሚሰግዱት ከዚህ በፊት እንዳነሳ ነው ሸለቆች ላይ ነው የሚሰግዱት ራቅ ብለው ከሰዎች ርቀው እንደው እየሰገዱ ከተገኙ እዛው ይመታሉ እርምጃ ይወሰድባቸው መስለማቸው ይታወቅባቸው ስለዚህ በድብቅ ነበር የሚሰግዱትና فلما اسلم عمر بسلم ጊዜና قال يا رسول الله አላቸው ወዲያው ألسنا على الحق እንዴ ይሄው መደበቅ ምናምን ነው ሐቅ ላይ ያለው ነው አይደል አለይሱ هم على الباطل እነሱ ባጢል ላይ አይደል ያሉት وإن متنا وإن حيينا ብንሞት ወይ እኛ ሕያው ሆነን ብንቀጥል ብንኖር እኛ ያለነው በሐቅ ላይ አይደል ነው ንገረኝ አላቸው ናም አሉት قال بلا እንዴታ በሐቅ ላይ ነው ያለነው እንጂ ዑመር ታዲያ قال عمر ምን አላቸው ففيما الاختفاء ይሄ ሁሉ መደባበቅ ዳር ዳር ከቤት ውስጥ መቀመጥ እስከዛሬ በቃ
ምን ይሰራል አሁን የሁሉ መደባበቅ አላቸው እኛ ሐቅ ላይ ከሆነ والذي بعثك بالحق በሐቅ በላከ ጌታ ምላል ለነخرجنا ከዛሬ ጀምሮ እንወጣለን በአደባባይ እንሰብካለን እንጣራለን فخرجوا به في صفين رسول الشيابت ሁለት ሰፍ ሰሩና ባልተለመደ መልኩ የመካ ጎዳና ላይ ጠላቶች ሊያዩዋቸው በሁለት ሰፍ ወጡ የሰፉ መሪዎች ግን ጀግና ናቸው فخرجوا به في صفين حمزة في أحدهما باندو صف مرينات في اللفت حمزة وعمر في الآخر بليلانيا وصف لي عمر سيهدوا الناس الرامدو دقمو ليت على الرمجان مكة أشواما دقق على أشواما وما فرما بوتا لا يسيدرسوا اقراتشو سيرقت شب يالا كأفروا قاين نسا لهم كديد ككديد الطحين لك عند أفروا سينكاو مالتني ولا كقرقارا ሲገናኝ የሚሰማ አይነት ልክ ወታደሮች መታ ሲያረጉት የሚሰማ ድምጽ አለ አይደል እንደዚህ አይነት ድምጽ የተሰማ ወጡ حتى دخلوا المسجد الحرام እየተጎተቱ እየተሳቡ በሁለት ሰፍ ሆነው መካ ላይ ደረሱ ካዕባ ላይ ደረሱ ሌላ ጊዜ ለአንድ ለግል የተለያየ ኢባዳ ለማድረግ ለመከወን በጣም የሚያሰራ ቦታ ነው ረሱል ሰለላሁ ዐለይሂ ወሰለም እንጂ ለኢባዳ ማንንም አይዳፈረው ወጡ فلما نظرت إليهما قريش قريش ሲያዩዋቸው ቁረይሾች አሳበቱም ከአበተን ቁረይሾች ከፍተኛ የሆነ መደንገጥ መሰበር ታየባቸው لم يصيبه مثلها እንደ አይነቱ መሰበር እንደ አይነቱ መደንገጥ እስከዛሬ ድረስ አላጋጠማቸውም በታሪክ በጣም ደነገጡ ዑመር ነው ይሄን የሰራው አለስና على الحق وهم على الباطل ምንድነው ይሁሉ መደረግ እንውጣ ብሎ ገፋፍቶ ነው ያስወጣቸው ولذلك سمي الفاروق لازم فاروق تبلو يتطرى عبد الله بن عباس لمندنو فاروق تبلو يتطرها لعمر بن الخطاب فاروق تبي يتطراوتما يا رسول صلى الله عليه وسلم صحابوچنا ملكتኛው አንድ ቤት ውስጥ ዘግተው ተቀምጠው ኢባዳ ያደረጉ ይያል የአላህ መልእክተኛ አለስና على الحق وهم على الباطل ብዬ ገፋፍቻ አስወጣቸው እጄ ወደ ካዕባ መጣው ዛሬ ሐቅና ባጢል ሊለይ ጎራው ይዤ መጣው فسميت الفاروق فاروق تبي በዚህ ምክንያት ተጠራው قال ابن مسعود من ይላል يومر مسلم አስመልክቶ ما زلنا عزة منذ أسلم عمر ولا عمر كسلم አንስቶ የበላይ ከመሆን አልተወገድንም ማለት عمر ከሰለመ በኋላ الله اكبر የበላይ ሆነናል وقال له ما كنا ሁኔታውን ሲገልጽ ما كنا نقدر أن نصلي عند الكعبة كعبة ተገብኮ ሄደን መስገድ አንችልም ነበር حتى أسلم عمر ሲሰልም ይህ ማለት የዑመርን ጥንካሬ የዑመርን ኃይልና አቅም የሚያሳይ ነው الله وقال صهيب ابن سنان الرومي صهيب ሲገልጸው ምን አለ የዑመርን መስለምና ከሰለመ በኋላ ያገኙትን ድል ሲገልጽ لما أسلم عمر በሰለመ ጊዜና ظهر الإسلام እስልምና ይፋ ወጣል ከተደበቀበት ودعي إليه علانية በገሃድ ወደ እስልምና ተሰበካለ ሰዎች ተጠሩ በገሃድ ወደ እስልምና በመካ ጎዳናዎችና አደባባዮች በካዕባ ዙሪያ ላይ ሙስሊሞችም ሆነ መልእክተኛው ሰለላሁ ዐለይሂ ወሰለም መጣራት ያዙ وجلسنا حول البيت ያጣናውንና የናፈቅነውን ቤት ካዕባ አጠገብ መቀመጥን አገኘና وجلسنا حول البيت حلقا ካዕባ ዙሪያ ላይ ክብ ሰርተን ቁጭ ማለት ጀመርና አለ وطفنا بالبيت የናፈቀንን ጧፍ አጣጣምነው አለ وطفنا بالبيت ካዕባ ላይ ጠወፍናል ያን ብቻ አይደለም ማለት وانتصفنا ممن غلظ علينا በእኛ ላይ በጣም ጨክነውብን ደንድነውብን ጉልበተኛ ሆነውብን የነበሩ አካሎችን ግማሽ ሆናቸው አለ በመውጣት አንታይም ነበር ከማህበረሰቡ የማህበረሰቡ አካል ከማህበረሰቡ ጋር እንዳለን አይደለም እንታሰበው ነበር ከነሱ እንደወጣን ሳይሆን የሚያስቡን ሌላ አድርገው ነበር የሚስሉ ነገር ግን አሁን ምን ሆነን አለ وانتصفنا ممن غلظ علينا በእኛ ላይ ከጨነከነብን አካል ግማሽ በግማሽ ኮታችን ታያለ ورددنا عليه بعض ما ياتي به በስልምና ላይ የሚመጡ አንዳንድ ጥቃቶችን ዑመር ከሰለመ በኋላ መገፍተር ያዘናል ሌላ ጊዜ
የሚመጣብንን ሲመጣብን የሚደርስብንን ሲደርስ ዝም ብለን ችለን ነው የምናልፈው እየተሰደብን እየተረገጥን። አሁን ግን እስልምና ላይ ሁሉ የሚጋፈጡትን የሚመጣበትን ነገር ሁሉ መከላከል ቻለናል። እንግዲህ ይሄ በሙስሊሞች እንቅስቃሴ ላይ በረሱል ሰለላሁ ዐለይሂ ወሰለም ዳዕዋ ሂደት ላይ ከፍተኛ የሆነ ጫና ፈጥሯል ማለት ነው። እነዚህ ሁለት ሰዎች እስልምናን መቀበል ኢስላም ዑመር ወኢስላም ሐምዛ አላሁ ሱብሓነሁ ወተዓላ ዲኑን በዚህ መልክ ይረዳል። አንዳንዴ ከዚህ የምንወስደው ምንድነው? ከማይታሰቡ ሰዎች አላሁ ሱብሓነሁ ወተዓላ ዲኑን ህያው የሚያደርጉ ዲኑን የሚያቆሙ የሚጸኑ ሰዎችን እንደሚያወጣ ተስፋ መቁረጥ እንደሚያስፈልግ አስቡት። አንዳንዴ በጣም በእስልምና ጫፍ የደረሱ ሰዎች በእስልምና ጥላቻ ያደረባቸው ሰዎች እስልምናን በዓለም ለማጥፋት እያጠኑ የነበሩ ሰዎች አጥንተው ሳይጨርሱ ይሰልማሉ። እየሄዱ መሃል ላይ ቀጥ ብለው እስልምናን ይቀበላሉ። የተለያየ ፉጁር ላይ ጥመት ላይ ዘፈን ላይ ተሰማርተው የነበሩ ሰዎች ተመልሰው ወደ እስልምና ተውበት አድርገው እስልምናን ወደ መደገፍ ይቆማሉ። መጀመሪያ ከነበረው ሰው በላይ ይሆናሉ። በጥንካሬያቸው በጣም ጠንካራ ይሆናሉ። ዑመርን አይተናል። ረሱልን ሰለላሁ ዐለይሂ ወሰለም ሊገል እኮ ነው የወጣው። የአላህን ነብይ እኮ ለመግደል ነው የወጣው። አስቡ። ለእስልምና ያለው ጥላቻና እስልምናን ለመጣል የሄደበት ርቀት በጣም ከባድ ነው። ነገር ግን ሰዎች እስልምናን ለመጣል ሲነሱ እንደውም በብዛት አላሁ ሱብሓነሁ ወተዓላ እስልምናን ነው የሚሸልማቸው። እስልምና ውስጣቸው ጥላቻ ሲኖር ቂም የተለያየ ነገር ውስጣቸው ሲያረግዝ ወዲያውኑ ይቀየራል። ቦታው ላይ ሲደርሱ ቁርአንን ሲያነቡ አላሁ ሱብሓነሁ ወተዓላ እንግዲህ ልቦናዎች ሁሉ በእጁ ላይ ያሉት ይቀልቡሃ ከይፈ ይሻ አላህ እንደፈለገ ይገለባብጣቸዋል። ኢዘን የሙስሊሞች እነዚህ ሁለት ሰዎች ማግኘት ለየት ያለ ድል ነው። እንግዲህ የመካ ሙሽሪኮች ሽንፈታቸው፣ ክስረታቸው፣ ፈሸላቸው ከተለያዩ ስትራቴጂዎቻቸው የረሱልን ሰለላሁ ዐለይሂ ወሰለም ዳዕዋንም ሆነ እስልምናን ከማቆም የሚሄዱባቸው ርቀቶች ምንም አይነት ውጤት ሊያመጣ አልቻለም። ቢገርፉ ቢደበድቡ ከውስጣቸው ሰው እየተሰረቁ ነው። እንግዲህ አሁን ወደ መበታተን እየመጡ ነው። እንዲህ የደከሙ ሲሄድ ደግሞ ኃይላቸው ይጨምራል። እንግዲህ ከዚህ በኋላ ያለውን ታሪክ ኢንሻአላህ ከሰዓት አኳያ በዚህ ላይ እናቆምና ነገ የምንቀጥል ይሆናል። هذا وصلى الله على نبينا محمد وعلى اله وصحبه وسلم